ዲፕሎማሲ ዝምስረተሉ ቁም ነገር አለው። ጉልበት እዩ፣ ሓይሊ እዩ፣ ረሌቫንት ምዃን እዩ፣ ተጠማታይ ተደላያ ምዃን እዩ። አለበለዚያ ሎሚ ዲፕሎማሲ በሐዘኔታ ብርህራሄ ዝግበር ዲፕሎማሲ ናይ ዲፕሎማሲ ዓወት የለን። የህወሓት አመራሩ በሐዘኔታ የሚገኝ ነገር የለም፣ ዲፕሎማሲያችንን ማጠናከር አለብን፣ ዲፕሎማሲ ጉልበት ነው በማለት ትግራይን እንደ አንድ ሉዓላዊ ሀገር ከሌሎች ሀገራት ጋር ዲፕሎማሲያዊ ግንኙነት ስለምትፈጥርበት ሁኔታ ማብራሪያቸውን ሲሰጡ ተደምጠዋል። በጥንቅራችን መግቢያ ላይ ተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ዓርብ የምሽት ጥንቅራችን ነው። ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የህወሓት አመራሩ በሐዘኔታ የሚገኝ ነገር የለም፣ ዲፕሎማሲያችንን ማጠናከር አለብን፣ ዲፕሎማሲ ጉልበት ነው በማለት ትግራይን እንደ አንድ ሉዓላዊ ሀገር ከሌሎች ሀገራት ጋር ዲፕሎማሲያዊ ግንኙነት ስለምትፈጥርበት ሁኔታ ማብራሪያቸውን ሲሰጡ ተደምጠዋል። በጥንቅራችን ከያዝናቸው መረጃዎች መካከል ነው። የአሜሪካ መንግስት በከፍተኛ የህወሓት አመራሮች ላይ የጣለው የቪዛ ማዕቀብ ሚስጥራዊ ዝርዝሩ ይፋ ሆኗል። በዝርዝር ውስጥ የተካተቱ 6 ቁልፍ አመራሮች እነማን ናቸው? እነ ደብረጽዮንስ ለምን ከዚህ ዝርዝር ውጭ ሊሆኑ ቻሉ? ሙሉ መረጃውን እናደርሳለን። በትግራይ አመራሮች ላይ የተጣለውን የቪዛ ማዕቀብ ተከትሎ ታዋቂው አሜሪካዊ ዲፕሎማሲያዊ አምባሳደር ቲቦር ናጊ በጉዳዩ ላይ ጠንከር ያለ አስተያየታቸውን ሰጥተዋል። የጥንቅራችን አካል ነው። መምህራኑ የደሞዝ ያለህ እያሉ ነው። በፖለቲከኞች መካከል በተፈጠረ አለመግባባት እኛ በመሃል መቀጣት የለብንም ሲሉ ማስታወቃቸውን እንመለከታለን። አርቲስት ቴዲ አፍሮ በዛሬው ዕለት ያስተላለፈውን አጠር ያለ መልእክት አካተናል። የኢትዮጵያና የኤርትራ ጥገኝነት ጠያቂዎች ምዝገባ መታገዱንና መሰረታዊ አገልግሎቶች መከልከላቸውን ተከትሎ አፋጣኝ ጥሪ ቀርቧል። መረጃው ዝርዝር አለው። በሩሲያ የሞስኮና የአካባቢው ነዋሪዎች በሳምንቱ ግራ ያጋባ ክስተት ገጥሟቸዋል። ጥቁር ደመና የዋና ከተማዋን ሰማይ የሸፈነ ሲሆን ጥቁር ዝናብ መዝነቡን ነዋሪዎች ልብሳቸው በጥቁር ዝናብ መበላሸቱን ጭምር በምሬት ገልጸዋል። ዝናቡን ስለፈጠረው ክስተት የምንለው አለ። ለወራት የተዋጉት የሊባኖስ ሄዝቦላህና እስራኤል በመጨረሻም ተስማምተዋል። ከሰዓታት በፊት ይፋ የሆነ ስምምነት ነው፣ ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የአሜሪካው አምባሳደር ስለ ማዕቀቡ። በትግራይ አመራሮች ላይ የተጣለውን የቪዛ ማዕቀብ ተከትሎ ታዋቂው አሜሪካዊ ዲፕሎማሲያዊ አምባሳደር ቲቦር ናጊ በጉዳዩ ላይ ጠንከር ያለ አስተያየታቸውን ሰጥተዋል። አምባሳደሩ በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት የአሜሪካ መንግስት በኢትዮጵያ ሌላ ዙር የሰሜን ጦርነት እንዳይቀሰቀስ ለማድረግ የተቻለውን ሁሉ ጥረት እያደረገ መሆኑን ገልጸዋል። ይህ አዲስ ሊቀሰቀስ የሚችለው ግጭት ለሀገሪቱ፣ ለአካባቢው ቀጠናና ለጠቅላላው ዓለም ትልቅ ጥፋት ይዞ እንደሚመጣ በማስጠንቀቅ አሜሪካ ጉዳዩን በትኩረት እየተከታተላችሁ መሆኑን አመልክተዋል። አምባሳደር ቲቦር ናጊ በትዊተር ወይም ኤክስ ገጻቸው ባሰፈሩት መልእክት አሁን ባለው ተጨባጭ ሁኔታ ላይ ሁሉም ወገኖች በትላንትናው ስህተት ላይ እርስ በእርስ ከመወቃቀስ መቆጠብ እንዳለባቸው አሳስበዋል። ይልቁንም በዚህ ወሳኝ ወቅት ሁሉም አካላት ለሰላም ቅድሚያ በመስጠት የጀመሩትን የሰላም ጥረት መደገፍ እንዳለባቸው በጽኑ ጠይቀዋል። ይህ መልእክት የአሜሪካ መንግስት ማዕቀቡን የጣለው ለአዲስ ጦርነት መንገድ ለመጥረግ ሳይሆን ግለሰቦች ከድርጊታቸው ታቅበው ወደ ሰላማዊ ውይይት እንዲመጡ ለማስገደድ መሆኑን የሚያሳይ ነው ተብሏል። በሌላ በኩል የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ቶሚ ፒጎት ባወጡት ይፋዊ መግለጫ የአሜሪካ መንግስት በኢትዮጵያ ዘላቂ ሰላም እንዲሰፍን ያለውን ጽኑ አቋም በድጋሚ አረጋግጠዋል። ይህ ማዕቀብ በሰላም ሂደቱ ላይ እንቅፋት የሚሆኑና የሰብአዊ መብት ጥሰት የሚፈጽሙ ግለሰቦችን ተጠያቂ ለማድረግ ያለመ መሆኑን መግለጫው ጠቁሟል። የአሜሪካ ዲፕሎማቶችም በክልሉ ያለውን ውጥረት ለማርገብና የፕሪቶሪያውን ስምምነት ሙሉ በሙሉ ተግባራዊ ለማድረግ ከሁሉም ወገኖች ጋር ንግግር እያደረጉ መሆኑ ተገልጿል። ይህ በእንዲህ እንዳለ የማዕቀቡ መጣል በክልሉ አመራሮችና ደጋፊዎቻቸው ዘንድ የተለያየ ስሜትን ፈጥሯል። አንዳንዶች እርምጃው የአንድ ወገን ተጽዕኖ ለመፍጠር የታለመ ነው ሲሉ ቢተቹትም፣ ሌሎች ደግሞ ግጭትን ለማስወገድና መሪዎችን ለሰላም ተገዢ ለማድረግ ጠቃሚ ነው የሚል እምነት አላቸው። የአሜሪካ መንግስት በሰላም ሂደቱ ላይ የሚያደርገው ይህ ዲፕሎማሲያዊ ጫናና የአምባሳደሩ ጥሪ በኢትዮጵያ ቀጣይ ሰላም ላይ ምን አይነት አዎንታዊ ለውጥ እንደሚያመጣ ወደፊት የሚታይ ይሆናል።
በቀጣይ ርዕስ በሐዘኔታ የሚገኝ ነገር የለም። የህወሓት አመራሩ በየዓመቱ ሰኔ 15 ቀን የሚከበረውን የትግራይ ሰማዕታት ቀንን በማስመልከት በተካሄደ አንድ ውይይት ላይ ተገኙትና ከህወሓት አመራሮች መካከል አንዱ የሆኑት አምባሳደር አዲስ ዓለም ቤሌማ ሀገራት ከሌሎች ሀገራት ጋር በሚያደርጉት ግንኙነት መልኩ በሚኖር ዓለም አቀፍ የዲፕሎማሲ ግንኙነት ዙሪያ ትግራይንም በዚሁ አቅጣጫ በማስገባት ማብራሪያቸውን የሰጡበት ሁኔታ ታይቷል። ኢትዮጵያ ባላት ፌዴራላዊ አወቃቀርና አሁን ባለው የፌዴራሉ ህገ መንግስት መሰረት የውጭ ዲፕሎማሲያዊ ግንኙነቶች ፈጽሞ ክልሎችን የሚመለከት አይደለም። የውጭ ግንኙነቶች ወይም ዲፕሎማሲያዊ ትስስሮች ለፌዴራሉ መንግስት ብቻ የተተወ ኃላፊነት ነው። ሆኖም በዚሁ በመቀሌ አውደ ጥናት ላይ የተገኙት አምባሳደር አዲስ ዓለም ግን የነበራቸው የሐሳብ አቀራረብ ከዚሁ በተለየ መልኩ ትግራይን እንደ አንድ ሀገር በቆጠረ መልኩ ሆኖም ታይቷል። ከሀገር ደረጃ ዝቅ ብለህ ከሌሎች ሀገራት ጋር የምትፈጥራቸው ዲፕሎማሲያዊ ግንኙነቶች አስቸጋሪዎች ናቸው ያሉት አምባሳደር አዲስ ዓለም ቤሌማ ዲፕሎማሲ ሲመሰረት የራሱ የሆነ ቁም ነገር አለው። ዲፕሎማሲ ጉልበትና ኃይል ነው። አስፈላጊ ሆነ የመገኘት ጉዳይም ጭምር ነው። በሐዘኔታና በርህራሄ የሚገኝ የዲፕሎማሲ ድል የለም ሲሉም በዚሁ ውይይት ላይ ሲናገሩ ተደምጠዋል። በዚህ አቅጣጫ ለመሆኑ ጉልበት ስንል ምን ማለታችን ነው ብለን መጠየቅ አለብን ያሉት አዲስ ዓለም ቤሌማ ጉልበት ስንል ባጭሩ የህዝባችን አንድነት ማለት ነው። አንድ ከሆንን ደግሞ እንሰማለን ሲሉ ማብራሪያቸውን ሰጥተዋል። አክሎም አሁን ባለው ሁኔታ የቀደመው መንግስታችን ወደ ነበረበት መመለሱ ራሱን የቻለ አቅምን የሚሰጥን ይሆናል። የመንግስቱ መመለስ ጉልበት ይፈጥርልናል። ይህም ጉልበት ደግሞ ወደ ዲፕሎማሲ የሚቀየር ይሆናል በማለትም የህወሓትን የትግራይ ጊዜያዊ አስተዳደር አስወግዶ ሙሉ የትግራይን ስልጣን መቆጣጠሩን እንደ የትግራይ ህዝብ አንድነት ምንጭ አድርገው አቅርበውታል። አምባሳደር ቤሌማ ቅድመ ፕሪቶሪያ ስምምነት በጦርነት ወቅት እንደነበረው የትግራይን ዲያስፖራ በአንድነት በማንቀሳቀስ ለዲፕሎማሲ ሊሰራ ይገባል ሲሉም ተናግረዋል። አምባሳደር አዲስ ዓለም ቤሌማ ይህን ይበሉ እንጂ ህወሓት መልሶ ስልጣኑን መቆጣጠሩን ተከትሎ በትግራይ ልሂቃንና ዲያስፖራው መካከል የሚታዩት አንድነት ሳይሆን የሰፉ ልዩነቶች ናቸው። በራሱ በፓርቲ ውስጥ ሳይቀር አቶ ጌታቸው ረዳን ጨምሮ በርካቶች ለቀው ወጥተዋል። ዲፕሎማሲ ዝምስረተሉ ቁም ነገር አለው። ጉልበት እዩ፣ ሓይሊ እዩ፣ ረሌቫንት ምዃን እዩ፣ ተጠማታይ ተደላያ ምዃን እዩ። አለበለዚያ ሎሚ ዲፕሎማሲ በሐዘኔታ ብርህራሄ ዝግበር ዲፕሎማሲ ናይ ዲፕሎማሲ ዓወት የለን። በቀጣይ መረጃ በአሜሪካ ማዕቀብ ውስጥ የገቡት የህወሓት አመራሮች ዝርዝር። የአሜሪካ የውጭ ጉዳይ መስሪያ ቤት በቅርቡ ያስታወቀውን የቪዛ እገዳ ተከትሎ በማዕቀብ የተመቱ ከፍተኛ አመራሮች ስም ዝርዝር ይፋ መሆን መጀመሩ ትልቅ መነጋገሪያ ሆኗል። ዩኤምዲ ሚዲያ ከምንጮቹ እንዳገኘው መረጃ ከሆነ የአሜሪካ መንግስት መጀመሪያ ደረጃ ላይ ያነጣጠረባቸውን የ6 ሰዎችን ዝርዝር አዘጋጅቷል። ይህ ዝርዝር 2 የፖለቲካ መሪዎችንና 4 ከፍተኛ ወታደራዊ አዛዦችን ያካተተ ሲሆን ከህወሓት ጋር የቅርብ ግንኙነት አለው የተባለ አንድ ነጋዴም በተናጠል በስም መለየቱ ተሰምቷል። ይህ እርምጃ በትግራይ ክልል ውስጥ ባለው የፖለቲካና የጸጥታ ሁኔታ ላይ አዲስ ውጥረት ሊፈጥር እንደሚችል የተገመተ ይገኛል። በዚህ ይፋ በሆነው የእገዳ ዝርዝር ውስጥ የህወሓት ሴክሬታሪያት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔርና የቀድሞ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ጌታቸው አሰፋ በፖለቲካ መሪነት ተጠቅሰዋል። በሌላ በኩል በወታደራዊ አዛዥነት የተካተቱት ደግሞ ጀነራል ምግብ ኃይለ፣ ጀነራል ኃይለ ሥላሴ ግርማይ ወይም ወዲም ቤተይ፣ ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ እና ጀነራል አብርሃ ተስፋይ ወይም ድንኩል መሆናቸውን የዩኤምዲ ሚዲያ ዜና ምንጮች ገልጸዋል። የአሜሪካ የልዑካን ቡድን በሚቀጥለው ሳምንት ማክሰኞ ወይም ረቡዕ ወደ መቀሌ ያቀናል ተብሎ በሚጠበቅበት በዚህ ወቅት የእነዚህ ስሞች መውጣት የዲፕሎማሲውን ግንኙነት ይበልጥ ውስብስብ አድርጎታል። ይህ በእንዲህ እንዳለ በአሁኑ ወቅት የክልሉን የፖለቲካ ስልጣን በግንባር ቀደምትነት እየመሩ ያሉ የተወሰኑ ከፍተኛ ባለስልጣናት ከዚህ ማዕቀብ ውጭ መሆናቸው አነጋጋሪ ሆኗል። አሁን ላይ ትግራይን በሊቀመንበርነት እያስተዳደሩ የሚገኙት ደብረጽዮን ገብረ ሚካኤልም ሆኑ ከእሳቸው በፊት የጊዜያዊ አስተዳደሩ መሪ የነበሩት ጀነራል ታደሰ ወረደ በዝርዝር ውስጥ አልተካተቱም። በተመሳሳይ መልኩ የክልሉ ምክትል ፕሬዝዳንት አቶ አማኑኤል አሰፋም ከዚህ የእገዳ ዝርዝር ውስጥ ነፃ መሆናቸውን የተገለጸው። የአሜሪካ መንግስት ይህንን ውሳኔ ያስተላለፈው ግለሰቦች ከድርጅት ወይም ከፖለቲካ ፓርቲ ጀርባ ሳይሸሸጉ ለሚያደርጉት እያንዳንዱ ድርጊት በቀጥታ ተጠያቂ እንዲሆኑ ለማድረግ መሆኑን የቅርብ ምንጮች ያስረዳሉ። በቀጣይ መረጃ የደሞዝ ያለ መምህራኑ የደሞዝ ያለ እያሉ ነው። የመምህራኑ የደሞዝ ጥያቄ የተነሳው በትግራይ ነው። ህወሓት በጀት ስለሌለ ደሞዝ የለም፣ ወገባችሁን ጠበቅ አድርጉ በማለት ከአንድ ወር በፊት መግለጫ ያወጣ መሆኑ የሚታወስ ነው። ህወሓት ከዚህም በተጨማሪ በትግራይ ትምህርት ቤቶችም ከፌዴራሉ መንግስት የትምህርት የጊዜ ሰሌዳ ቀደም ብለው ይዘጋሉ በማለት ያስታወቀ መሆኑን አይዘነጋም። ሆኖም በሌላ አቅጣጫ የትግራይ ክልል መምህራን ማህበር በክልሉ የመምህራን ደሞዝ ለበርካታ ወራት ባለመከፈቱ መምህራን ከነቤተሰቦቻቸው በረሃብ ምክንያት እየታመሙ እየተሰቃዩና አልፎ አልፎም ለሞት እየተዳረጉ ይገኛሉ ሲል
በአንድ ደብዳቤ አቤቱታውን አሰምቷል። የክልሉ የመምህራን ማህበር ለኢትዮጵያ መምህራን ማህበር በጻፈው ደብዳቤ ድረሱልን ችግር ላይ ነን ብሏል። በፖለቲከኞች መካከል በተፈጠረ ሐሳብ ልዩነት ምክንያት የመምህራን ደሞዝ መከልከል የግፍ ግፍና በታሪክ የሚያስወቅስ ተግባር ነው ሲልም ማህበሩ አስታውቋል። የክልሉ መምህራን ደሞዛቸው እንዲከፈላቸው ከዚህ ቀደም በደብዳቤና በሰላማዊ ሰልፍ ጭምር በተደጋጋሚ መጠየቁን የጠቀሰው ማህበሩ ይሁንና ለችግሩ ምላሽ የሚሰጥ አካል አልተገኘም ሲልም አክሏል። የኢትዮጵያ መምህራን ማህበር ከፌዴራሉ መንግስትና ጉዳዩ ከሚመለከታቸው አካላት ጋር በመነጋገር ለችግሩ መፍትሄ እንዲያፈላልግም ማህበሩ በዚሁ የአቤቱታ ደብዳቤው ጠይቋል። በቀጣይ መረጃ የቴዲ አፍሮ መልእክት። አርቲስት ቴዲ አፍሮ በዛሬው ዕለት መልእክቱን አስተላልፏል። ቴዲ አፍሮ ዓለም አቀፍ ዕውቅና የነበረው የቀድሞ ማናጀሩ አቶ አዲስ ገሰሰ ከዚህ ዓለም በሞት መለየቱን ተከትሎ ነው። የ73 ዓመቱ ድንቅ የጥበብ ባለሙያ አቶ አዲስ በአሜሪካ ሀገር በሕክምና ሲረዱ ቆይተው ሰኔ 9 ቀን 2018 ዓ.ም ከዚህ ዓለም በሞት መለየቱን ቤተሰቦቹ አስታውቀዋል። በዓለም አቀፍ የሙዚቃ መድረክ ላይ ስማቸው በጉልህ ከሚነሳ ኢትዮጵያውያን አንዱ የሆነው አቶ አዲስ የቦብ ማርሌን ቤተሰብ የሙዚቃ ስራዎችን በአስተማማኝነት ከመምራት ባለፈ ዚጊ ማርሌን ከኢትዮጵያው ዳሎል ባንድ ጋር በማጣመር ኮንሺየስ ፓርቲ በተሰኘው አልበም የግራሚ ሽልማት እንዲያገኙ ትልቅ ታሪክ የሰራ ነው። ከዚሁ ጋር በተያያዘም አርቲስት ቴዲ አፍሮ የሐዘን መልእክቱን በማህበራዊ ትስስር ገጹ ላይ አጋርቷል። ቴዎድሮስ ካሳሁን ቴዲ አፍሮ በዚሁ መልእክቱም ለረጅም ዓመታት በስራ አስኪያጅነት አብሮኝ በቆየውና በዛሬው ዕለት ህልፈት ህይወቱ በተሰማው አቶ አዲስ ገሰሰ የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ ብለዋል። አክሎም አዲስ ገሰሰ ከሀገር ውስጥ አልፎ በዓለም የሙዚቃ ኢንዱስትሪ ውስጥ ከፍተኛ ሚና የነበረው ከመሆኑም በተጨማሪ ከኔ ጋር በስራ አብሮኝ በቆየባቸው ጊዜያት ብዙ ተግባራትን ያከናወነና አሁን ላለውበት ደረጃ ከፍተኛ አስተዋጽኦ ያደረገ እንደዚሁም ላለፉት 24 ዓመታት አብረውኝ የዘለቁትን የአቦጊዳ ባንድ እንዲመሰረት ያደረገ እንደ ስራ አስኪያጅም እንደ አባትም የማየው ትልቅ ባለውለታ ነበር ሲልም ቴዲ አፍሮ ሐዘኑን ገልጿል። በዛሬው ዕለት በተሰማው ህልፈት ህይወቱን በደረሰው ሐዘን ለቤተሰቦቹና ለወዳጅ ዘመዶቹ በራሴና በአቦጊዳ ባንድ አባላት ስም መጽናናትን ከልብ እመኛለሁ። ነፍስ ይማር፣ ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል በማለትም ሐሳቡን ቋጭቷል። በቀጣይ መረጃ የኢትዮ ኤርትራውያን ስደተኞች ጥሪ። በኬንያ የሚገኙ የኢትዮጵያና የኤርትራ ጥገኝነት ጠያቂዎች ምዝገባ መታገዱንና መሰረታዊ አገልግሎቶች መከልከላቸውን ተከትሎ አፋጣኝ ጥሪ ቀርበዋል። በኬንያ የሚኖሩ በርካታ የኢትዮጵያና የኤርትራ ጥገኝነት ጠያቂዎች አዲስ ምዝገባ መታገዱና ለረጅም ጊዜ መሰረታዊ አገልግሎቶችን ማግኘት አለመቻላቸው ትልቅ ስጋት እንደፈጠረባቸው በይፋ ገልጸዋል። ስደተኞቹ ለኬንያ መንግስት ባቀረቡት አጣዳፊ ጥሪ የታገዱ የምዝገባ ሂደት በአስቸኳይ እንዲጀመርና ለህልውናቸው አስፈላጊ የሆኑ እርዳታዎች እንዲቀጥሉ ጠይቀዋል። ይህ የምዝገባ መቋረጥ በኬንያ መጠለያ ፍለጋ የመጡትን ወገኖች ለከፍተኛ እንግልትና ለአደጋ እያጋለጠ መሆኑ ተነግሯል። ዌስተርን ኢንሳይት ኒውስሩም የተባለ የዜና ምንጭ እንደዘገበው የአፍሪካ ቀንድ የስደተኞች ድምፅ የተሰኘውና በራሳቸው በስደተኞቹ የሚመራው ድርጅት በጉዳዩ ላይ ጠንከር ያለ መግለጫ አውጥቷል። ድርጅቱ በመግለጫው ላይ እኛ በኬንያ የምንገኝ የኢትዮጵያና የኤርትራ ስደተኞች እንዲሁም ጥገኝነት ጠያቂዎች ለዜጎቻችን የሚደረገው የምዝገባና የጥበቃ አገልግሎት መታገዱ በእጅጉ አሳስቦናል ሲል የደረሰባቸውን በደል ይፋ አድርጓል። በኬንያ መንግስት በኩል የተወሰደው ይህ እርምጃ በሀገሪቱ ውስጥ ያለውን የስደተኞች ቁጥር ለመቆጣጠርና የጸጥታ ሁኔታዎችን ለማጠናከር የታለመ ሊሆን እንደሚችል አንዳንድ ወገኖች ይገምታሉ። ይሁን እንጂ ምዝገባው መቆሙ ስደተኞቹ በህጋዊ መንገድ ተንቀሳቅሰው እንዳይሰሩ፣ የሕክምናና የትምህርት አገልግሎቶችን እንዳያገኙ ትልቅ ማነቆ ሆኖባቸዋል። የስደተኞች መብት ተሟጋቾች የኬንያ መንግስት ዓለም አቀፍ የስደተኞች ድንጋጌዎችን በማክበር ለሰብአዊ መብቶች ቅድሚያ መስጠት እንዳለበት እያሳሰቡ ይገኛሉ። ይህ በእንዲህ እንዳለ በኬንያ የሚገኙ የኢትዮጵያና የኤርትራ ስደተኞች ማህበረሰብ ጉዳዩን በሰላማዊ መንገድ ለመፍታት ከኬንያ ባለስልጣናትና ከዓለም አቀፉ የስደተኞች ድርጅት ጋር ለመወያየት ጥረት እያደረጉ ነው። ወደ ቀጣይ መረጃ አለፍን። ሞስኮ ላይ የዘነበው ጥቁር ዝናብ። በሩሲያ የሞስኮና የአካባቢው ነዋሪዎች በሳምንቱ ግራ ያጋባ ክስተት ገጥሟቸዋል። ጥቁር ደመና የዋና ከተማዋን ሰማይ እየሸፈነ ሲሆን ጥቁር ዝናብ መዝነቡን ነዋሪዎች ልብሳቸው በጥቁር ዝናብ መበላሸቱን ጭምር በምሬት ገልጸዋል። የዘነበው ነዳጅ ስለመሆኑም የገለጹ አሉ። ይህን ግራ አጋቢ ክስተት የፈጠረው ታዲያ የሩሲያ ዩክሬን ጦርነት ከተጀመረ ከ4 ዓመታት ወዲህ በሩሲያ ላይ የተሰነዘረው የዩክሬን ከባድ የድሮን ጥቃት ነው። በትላንትናው ዕለት በሩሲያ ላይ የደረሰው ከፍተኛ የድሮን ጥቃት ለጥቁር ዝናቡ መፈጠር ምክንያት ሆኗል። ዩክሬን ከ200 በላይ ድሮኖችን በሩሲያ መዲና ሞስኮ ላይ ያልታሰበ ትልቅ ጉዳት አድርሰዋል። በጦርነቱ ሞስኮን ካጋጠማት በእጅጉ የላቀው ጥቃት ሆኗል። በጥቃቱ የሞስኮ ዋነኛ የነዳጅ ማጣሪያ የሆነው ካፖትኒያ በእሳት የተያዘ ሲሆን ከ17 በላይ ሰዎች በጥቃቱ ጉዳት ሲያስተናግዱ የነዳጅ ማጣሪያው ከፍተኛ ውድመት አስተናግዷል። ከጥቃቱ በኋላ ሰማዩ የጠቆረ ሲሆን የሞስኮና የአካባቢው ነዋሪዎች ጥቁር ዝናብ ሲሉ የገለጹት የአየር ክስተት ተፈጥሯል።
የሩሲያ መከላከያ ሚኒስቴር በመላው ሀገሪቷ ከዩክሬን ጥቃት ያመለጡ 1000 ያህል ድሮኖችንና 4 ክሩዝ ሚሳይሎችን መምታቱን ገልጿል። ጥቃቱ መጠነ ሰፊ መሆኑን ተከትሎ በሞስኮ አየር በረራዎች ለሰዓታት ተቋርጠዋል። 4 ኤርፖርቶች ከስራ ውጭ ሲሆኑ 500 በረራዎች ተሰርዘዋል። ከነዳጅ ማጣሪያ የተነሳው ጭስ ደመና ሆኖ ረግቶ በኋላም ወደ ዝናብነት ተቀይሯል። ጥቁሩ ዝናብ ልብሳቸውን ያበላሸባቸው የሞስኮ ነዋሪዎች ክስተቱን በምስልና ቪዲዮ ቀርጸዋል። ማህበራዊ ሚዲያ ይህን ክስተት እና ማስረጃውን ሲቀባበሉ ውሏል። ነዋሪዎች የማያስደስት ጥቁር ነጠብጣብ ልብሳቸውንና መኖሪያቸውን ማበላሸቱን ቢናገሩም የሞስኮ ባለስልጣናት ግን የዘነበ ጥቁር ዝናብም ሆነ ነዳጅ የለም ሲሉ አስተባብለዋል። ባለስልጣናቱ ይህንን ቢሉም በከተማው አስተዳደር ይፋ የቴሌግራም ገጽ ላይ ነዋሪዎች በጥቁር ዝናብ የተነሳ ችግር እንዳይፈጠር በርና መስኮታቸውን እንዲዘጉ፣ ህፃናት ልጆችና አዛውንቶች ያሏቸው ቤተሰቦች ደግሞ አካባቢውን በፍጥነት ለቀው እንዲወጡ ማስጠንቀቂያ ተሰጥቷል። የዩክሬኑ ፕሬዝዳንት ዜሌንስኪ ይህ የድሮን ጥቃት ሩሲያ ባለፈው ሳምንት በኪየቭ ላይ ላደረሰችው ጥቃት መልስ መሆኑን የገለጹ ሲሆን እኛ ይህንን ጦርነት አንፈልገውም፣ ፈልገነውም ወደ ጦርነቱ አልገባን። ሆኖም ዩክሬን ስትነድ ሞስኮም ቀጥላ ትነዳለች ብለዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለዚህ ጥቃት እጥፍ መልስ እንደሚሰጡ ዝተዋል። ዜሌንስኪ የዚህን መልስ በቃል ሳይሆን በተግባር ይረዱታል ሲሉም አክለዋል። በቀጣይ መረጃ ገበያ ማረጋጋት ባለመቻሉ ከባድ ወቀሳ የቀረበበት የመንግስት ተቋም። ገበያን ለማረጋጋት የተቋቋሙ ሱቆች ባዶ ናቸው። የኢትዮጵያ ንግድ ሥራ ኮርፖሬሽን ያቋቋማቸው አብዛኞቹ መሸጫ መደብሮች ለሽያጭ ፍጆታ የሚቀርብ ሸቀጥ የላቸውም ተባለ። ኮርፖሬሽኑ የገበያ ማረጋጋት ኃላፊነቱን በተገቢው መንገድ መወጣት አለመቻሉን የፌዴራል ዋና ኦዲተር መስሪያ ቤት ሪፖርት አሳይቷል። ሪፖርቱ እንደሚጠቁመው ካለፉት የ2015 እና 2016 በጀት ዓመታት ተመሳሳይ ወቅት ጋር ሲነጻጸር የኮርፖሬሽኑ የምርት ግዢ በአይነትና በመጠን የማሳደግ አፈጻጸም ቅናሽ ያሳየ መሆኑ ተጠቁሟል። ከዚህ ባለፈ ኮርፖሬሽኑ መሰረታዊ ሸቀጦችን በማቅረብ የገበያ ማረጋጋት ስራን ለመስራት ያቋቋማቸው የመሸጫ መደብሮች ውስጥ የሚገኙ አብዛኞቹ መደርደሪያዎች ባዶ ወይም ምንም አይነት ለሽያጭ የሚቀርብ የፍጆታ ሸቀጥ የሌላቸው መሆኑን ሪፖርቱ አሳይቷል። በሌላ በኩል የተለያዩ ሸቀጦች የመጠቀሚያ ጊዜያቸው ሳያበቃ አማራጭ የሽያጭ ዘዴዎችን በመጠቀም እንዲሸጡ ባለማድረጉ ምርቶቹ የመጠቀሚያ ጊዜያቸው ያለፈ መሆኑን ተረጋግጧል። ለማሳያም ኮርፖሬሽኑ በመርካቶ፣ በቃሊቲ፣ ሻሸመኔና ሐዋሳ የመሸጫ መደብሮች ውስጥ አጠቃላይ ድምር ዋጋቸው ብር 12 ሚሊዮን 139625 ብር የሚያወጡ ሸቀጦች ይገኙበታል ተብሏል። በኮርፖሬሽኑ የግዥ መመሪያ በዋጋ ማቅረቢያ ግዥ ዘዴ ለመግዛት ከተፈቀደው ብር 1 ሚሊዮን ጣራ በላይ በ2016 ዓ.ም 137 ሚሊዮን 712960 ብር ለደብተር ግዥ መፈጸሙ ተረጋግጧል። ሪፖርቱ እንደገለጸው ከተገዛው ደብተርም 67 ሚሊዮን 79430 የሚሆነው ኦዲቱ እስከተጠናቀቀበት ጊዜ ድረስ አለመሸጡን ገልጿል። በቀጣይ ርዕስ እስራኤልና ሄዝቦላ ተስማሙ። በመጨረሻም የአሜሪካ ኢራን ስምምነትን ተከትሎ እስራኤልና ሄዝቦላ የተኩስ አቁም ስምምነት ላይ ደረሱ። ኢራንና አሜሪካ የተኩስ አቁም ስምምነት ላይ መድረሳቸው ሊባኖስንም ጭምር ያካትታል ቢባልም ሄዝቦላህን በማጥቃት ይቀጥላል ያለችው እስራኤል ዛሬ ሌሊት ድረስ በሊባኖስ ላይ ከባድ ጥቃት ስታደርስ አድራለች። በዚህም ኢራን ከአሜሪካ የደረስኩበት ስምምነት እየተከበረ አይደለም በማለት ተቃውሟን ስታሰማ የቆየች ሲሆን የትራምፕ አስተዳደርም እስራኤል ላይ ተጽዕኖውን ሲያሳርፍ ቆይቷል። የእስራኤልና አሜሪካ ግንኙነትም ውጥረት ውስጥ መግባት ግድ ያለው ሲሆን በመጨረሻም እስራኤል ለአሜሪካ መታዘዝ ግድ ብሏታል። በሊባኖስ ላይ የምታካሄደውን ጥቃት ለማቆምም ከሄዝቦላ ጋር የተኩስ አቁም ስምምነት ላይ ደረሰች መሆኑን ከሰዓታት በፊት የተሰራጨው የሮይተርስ የዜና ወኪል አረጋግጧል። ከዚህ ተኩስ አቁም ስምምነት በፊት በእስራኤል መጠነ ሰፊ ጥቃት ሊባኖስ ከፍተኛ የሆነ ጉዳትን አስተናግዳለች። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች